ለኮሌጅ ተማሪዎች በትርፍ ጊዜ ገቢ የሚያስገኝ ሶርስ የምርጥ የቢዝነስ ሀሳቦች። ሰላም የዩቲዩብ ቻናል ተከታዮች እንኳን ደህና መጣችሁ። ዛሬ በጣም ጠቃሚና ለብዙዎቻችሁ የሚጠቅም ርዕስ ይዘንላችሁ መጥተናል። ሁላችንም እንደምናውቀው የኮሌጅ ተማሪነት የራሱ የሆነ ውጣ ውረድ አለው። ትምህርት፣ ፈተና፣ የቤት ስራ፣ ይህ ሁሉ ከገንዘብ እጥረት ጋር ሲደመር ከባድ ሊሆን ይችላል። ከትምህርታችሁ ጎን ለጎን መስራት የምትችሏቸውና ጥሩ ገቢ የምታስገኙላችሁ እጃችሁ ላይ ባለው ስልክና ላፕቶፕ ተጠቅማችሁ የምትሰሩት በርካታ የቢዝነስ ሀሳቦች ዛሬ ይዘን መጥተናል። ትምህርታችሁን ሳታስተጓጉሉ በትርፍ ጊዜያችሁ መስራት የምትችሏቸው 3 ምርጥ የቢዝነስ ሀሳቦችን እንመለከታለን። እስከ መጨረሻው ድረስ አብራችሁን ሁኑ። ማህበራዊ ሚዲያ በመጠቀም ሶሻል ሚዲያ ኮንቴንት ክሪኤሽን አሁን ባለው የዲጂታል ዘመን በርካታ ንግዶች በማህበራዊ ሚዲያ ምርቶቻቸውንና ሰርቪሶቻቸውን ማስተዋወቅ ይፈልጋሉ። ፌስቡክ፣ ኢንስታግራም፣ ቲክታክ፣ ቴሌግራም ተጠቃሚዎች ናቸው። ስለዚህ ለእናንተ ለተማሪዎች ደግሞ ፈጠራ እና አዳዲስ ሀሳቦችን ማፍለቅ የምትችሉባቸው ፕላትፎርም ናቸው። ስራውን እንዴት እንደምትጀምሩ አሁን ነግራቸዋለሁ። አንዳንድ የቢዝነስ ኦነሮች ማግኘት አለባችሁ። ምን ማለት ነው? ለምሳሌ ቡቲክ ያላቸው፣ ካፌ፣ የውበት ሳሎን እንዲሁም ዱባይ፣ ቱርክ፣ ቻይና እየተመላለሱ የሚነግዱ በርካታ ነጋዴዎች አሉ። እነሱን ለማግኘት ጥረት በማድረግ በሚዲያችሁ የመጡትን እቃ በማስተዋወቅ ገንዘብ መስራት ይቻላል። በመጀመሪያ በነፃ የራሳችሁን የማህበራዊ ሚዲያ ገጾቻችሁን በመጠቀም ታስተዋውቁላችሁ እና ይህ ማለት ደግሞ ልምድ ትቀስሙበታላችሁ። ውጤታማ ከሆነ ደግሞ ትፈለጋላችሁ። ይህም እግረ መንገዳችሁን የራሳችሁን ፕሮሞሽን ሰራችሁ ማለት ነው። ብዙ የኢንስታግራም ወይም የፌስቡክ ወይም የቲክታክ፣ ቴሌግራም ሊሆን ይችላል። ከነዚህ ውስጥ ብዙ ተከታይ ሊኖራችሁ በሚችለው ቢዝነስ አካውንት አድርጋችሁ ምርቶቻችሁን፣ አገልግሎቶችን በማስተዋወቅ ገንዘብ ትሰራላችሁ። መረሳት የሌለበት ነገር ሶሻል ሚዲያ ተጠቅማችሁ ማስታወቂያ ስትሰሩ የቪዲዮ ጥራትና የምትለጥፉት ፖስት የፎቶና የድምፅ ጥራት ሊኖረው ይገባል እና የማሳመን ችሎታ ደግሞ ማዳበር አለባችሁ። ይህን ስታደርጉ ውጤታማ ሆናችሁ ገንዘብ የማግኘት ዘዴ ፈጠራችሁ ማለት ነው። ሁለተኛው ሀሳብ ደግሞ በጣም ለእናንተ ተስማሚ ነው ብዬ አስባለሁ። የማጠናከሪያ ትምህርት መስጠት ነው። እናንተ በምትማሩበት የትምህርት ዘርፍ የተሻለ እውቀት ካላችሁ ሌሎችም ተማሪዎች ወይም የኮሌጅ ተማሪዎች የማጠናከሪያ ትምህርት መስጠት ትችላላችሁ። ይህ ለምን ይጠቅማችኋል? ከራሳችሁ የትምህርት ፕሮግራም ጋር በቀላሉ መጣጣም ይችላል። ትምህርት በሌላችሁ ጊዜ ለምሳሌ ቅዳሜና እሑድ ሊሆን ይችላል። በዛ ሰዓት ማስተማር ትችላላችሁ። የራሳችሁን እውቀት የምትፈትሹበትና የምታጠናክሩበት መንገድ ነው። ስታስተምሩ የበለጠ ትማራላችሁ። ብዙ ካፒታል ደግሞ የማይፈልግ ቢዝነስ ነው የሚያስፈልጋችሁ። እውቀታችሁንና ትናንሽ የማስተማሪያ ቁሳቁስ ብቻ ሊሆን ይችላል። አሁን ደግሞ እንዴት ማስተማር እንደሚቻል እነግራችኋለሁ። ተከታተሉ። የምታስተምሯቸውን ትምህርቶች መለየት። የትኞቹን ትምህርቶች እችላለሁ፣ እውቀት አለኝ፣ ባስረዳ ተቀባይነት አለኝ ብላችሁ የምታስቡት ለምሳሌ ሂሳብ፣ ፊዚክስ፣ እንግሊዝኛ፣ ኮምፒውተር ሳይንስ ወይም ሌላ ማስተማር እንደምትችሉ በጥንቃቄ ራሳችሁን እወቁ። ሁለተኛ ደግሞ በትምህርት ቤታችሁ ማስታወቂያ ሰሌዳዎች ላይ በቴሌግራም ቡድኖች ወይም በጓደኞቻችሁ እና በቤተሰቦቻችሁ አማካኝነት ይህን ነገር እንደምትሰሩ ማስተዋወቅ ትችላላችሁ። የማስተማሪያ አማራጮች ደግሞ በቡድን ልታስተምሩ ትችላላችሁ፣ ወይም በአካል አንድ ለአንድ ትምህርት መስጠት ትችላላችሁ። ኦንላይንም ደግሞ ማስተማር ይቻላል። ክፍያ በተመለከተ እንዴት ትወስናላችሁ? ምን ያህል አስተምሬ ምን ያህል ሊከፈለኝ ይገባል ብላችሁ ስታስቡ በሰዓት ወይም በትምህርት ጊዜ መወሰን አለባችሁ። የአንድ ሰዓት የማስተማሪያ ዋጋቸውን እራሳችሁ ከኮስታችሁ ጋር ከሰዓታችሁ ጋር አመጣጠናችሁ ትወስናላችሁ ማለት ነው። ሶስተኛው የቢዝነስ ሀሳብ ደግሞ ኦንላይን ምርቶች ሽያጭ ነው። ይህ ደግሞ በሁለት ዋና ዋና ክፍሎች ይከፈላል። ድሮፕ ሺፒንግ እና የእጅ ጥበብ ምርቶች ሽያጭ ወይም ሃንድ ሜድ በመባል ይታወቃል። እነዚህን ደግሞ ዘርዘር አድርጌ እንዴት እንደምሰሯቸው
እነግራችኋለሁ። ድሮፕ ሺፒንግ ይህ ሞዴል ምንም አይነት እቃ በእጃችሁ ሳይያዝ የሌላ ሰው ምርት በኦንላይን ገበያ እንደ ፌስቡክ ገበያ ወይም ቴሌግራም ቻናል ማስተዋወቅ ማለት ነው። ደንበኛ ሲያዝ ከዋናው አቅራቢ በስልካችሁ ትርፋችሁን ማግኘት ትችላላችሁ። ይህ ምንድን ነው? ምንም አይነት ምርት በእጃችሁ ሳይኖር ከኦነሩ ሄዳችሁ ያላቸውን ምርቶች ወይም ሶሻል ሚዲያ ላይ ኮንታክት አድርጋችሁ በቪዲዮ በመቅረጽ በማሳየት እና ከኦነሩ ጋር በማገናኘት ኮሚሽናችሁን የምታገኙበት አንዱ መንገድ ነው። ይህ ዋነኛ ጥቅሙ ዝቅተኛ ካፒታል ብቻ ነው የሚያስፈልገውም። ከየትኛውም ቦታ ሆናችሁ ደግሞ መስራት ይቻላል ማለት ነው። ሌላው አይነት ደግሞ የእጅ ጥበብ ምርቶች ሽያጭ። ይህ ደግሞ ጌጣጌጥ፣ የጥልፍ ስራዎች፣ ከስዕል ስራዎች፣ የሹራብ ስራዎች ወይም ሌሎች በራሳችሁ የፈጠራ ችሎታ የምትሰሯቸው ነገሮች በኦንላይን ማህበራዊ ሚዲያ በቴሌግራም መሸጥ። ይህ ለምን ይጠቅማቸዋል? የፈጠራ ችሎታችሁን ወደ ገቢ መቀየር፣ የራስ ምርት ባለቤት መሆንና የራስዎን ብራንድ መገንባት ይቻላል። ይህ ቢዝነስ እንዴት ይጀመራል? አሁንም ከኔ ጋር ቆዩ። ለመሸጥ የምትፈልጉትን ምርት መለየት፣ ምርምር ማድረግ ይፈልጋል አይፈለግም፣ ጥራቱን ይህን ማስተዋወቅ ነው። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ እና ሀሳቦችን ወይም ጥያቄዎችን ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ለሌሎች ጠቃሚ ቪዲዮዎችን ለማግኘት ደግሞ ቻናሌን ሰብስክራይብ በማድረግ አትርሱ። መልካም የስራ ዘመን እንዲሆንላችሁ እመኛለሁ። በሚቀጥለው ቪዲዮ እንገናኛለን። ቻው፣ ደህና ሁኑ።